ይሄ ምንም ያስጨንቅ ጉዳይ አይደለም በቃ ያወራን ያለ ነው 18 ቀን ለቀረው ሰርግ ሙሽራዬ ጠፍቷል እያልኩ ነው ሲሳይ የሆነ ነገር እንደምታቃቃል ምን ሆነሽ ነው እና ፊት ለፊት እንደዚህ ተረጋጊ ምን እያረግሽ ነው አይደለም ተረጋጊና ቁጭ በይ ምን እያረግሽ ነው ከሷ ጋር እንትን ባለ ሰዓት ብልተ ትንሽ ነው ብላኛለች ነው የሚለኝ እሷ እንደዚህ ብላኛለች ብልቴም ትንሽ ስለሆነ በቃ ብልቴን ነገር ማስተካከል አለብኝ ካልሆነ ሌላ ወንድ ጋር ልትሄድብኝ ትችላለች የሆነ ነገር ሊያስተካክል ነው ሄደው ማለት የሆነ ቅር ያለው ነገር አለ እሱ ሊያስተካክል ብቻ ነው ሄደው ማለት ሰርጉ ይካሄዳል ሰርጉ ምንም ትምልም ነገር የለም ሰርግ ሳይሰረግና ሙሽራዬ ጠፍቶ ቢቀር ደግሞ እገላለሁ ማለቅ እንዳይገርም እባክሽ አስወጣልኝ እሷን አስወጣልኝ እስቲ እባክሽ ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ ዛሬ ደግሞ እንግዲህ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው እንግዲህ ባለ ታሪካችን ራሷን አስተዋውቃ በሷ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዛት ነው የምትፈልገው የሚለውን እንግዲህ ከሷ አንደበት ምን ሰማ ይሆናል ማለት ነው ከዚህ በፊት ግን አስቀድሜ መናገር የምፈልገው እንግዲህ ከዚህ በፊት በነበረው ቪዲዮ ላይ የደረሱብኝ አንዳንድ አደጋዎች ነበሩ ከዛ አገግሜ እንግዲህ ወደ ስራ ተመልሻለሁ በጸሎትም በስልክም እየደወላችሁ እንዴት ሆንክ ይያላችሁ ስጠይቁኝ ለነበራችሁ ውድ ቤተሰቦቼ ከልብ ምስጋናዬን አቀርባለሁ ማለት ነው ከዚህ በፊት እንደዚሁ አስቀድሜ እንደምነግራችሁ የቪዲዮአችን ተደራሽነት እየቀነሰ ስለሆነ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ እንዲሁም ደግሞ ለወዳጅ ለቤተሰቦቻችሁ መማሪያ እንዲሆን ዘንድ ሼር አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ ማለት ነው አሁን ወደ ባለ ታሪካችን አልፋለሁ ባለ ታሪካችን እንኳን ደህና መጣሽ አይባልም በርግጥ በቤትሽ ነው የመጣ ነው ግን እንኳን ደህና መጣሽ አመሰግናለሁ አንተ ማክብረኝ ስለመጣህ አመሰግናለሁ ምንም አይደል እስቲ እንደው ለውድ ቤተሰቦቼ ራስሽን አስተዋውቂልኝ እሺ እኔ ማርታ እባላለሁ መልካም ምንድነው ወደኛ ሚዲያ ያመጣሽ እኛስ ደግሞ ምንድነው እንድናግዝሽ የምትፈልጊው የሚለውን እንግዲህ ከዚህ በፊት በስልክ አንዳንድ ነገሮችን አጫውተሽኛል ግን ነገሩ ዲቴል አላወቅነውምና እንደው አሁን ከስር መሰረቱ ጀምረሽ ምንድነው የተፈጠረው የሚለውን ነገር ንገሪኝ እስቲ በጣም ግራ በገባኝ ሰዓት ነውና የደረስክልኝ በጣም ቴንኪዩ ምንም አይደል ጓደኛዬን ሳዋራት ነው ወደናንተ የጠቆመችኝና ኦኬ 18 ቀን የቀረው ሰርጌ ላይ ነው ያለውትና ሙሽራዬ ጠፍቶብኛል ወይም ደግሞ ወደፊት ባሌ የሚሆነው ሰው ጠፍቶብኛልና እሱ እንድታፈልጉኝ ነውና በጣም ከባድ ጭንቀት ውስጥ ነው ያለውት ቤተሰቦቼ ለሰርጌ የተዘጋጁ ባሉበት ሰዓት በጣም ብዙ ነገሮችን በጨረስንበት ሰዓት ላይ ነው ፍቅረኛ ያልኩት ሰው ወይም ዳንኤል ይባላል እናም ለሰርጋችን ብዙ ነገር ያደረግም ባለበት ሰዓት ነው ድንገት የጠፋብኝ እንደው ማለት የነገርሽኝ ነገር ትንሽ ያስደነግጣል ማለት ሰርጋችሁ እየተቃረበ ነው በዛ መሃል ነው እንግዲህ ባለ ይሆናል ብለሽ ያሰብሽው ሰው ጠፋ ያልሽኛለሽውና እንደው እስቲ ከስር መሰረቱ ስለ ግንኙነታችሁ እንዴት ተገናኛችሁ እንዴት እዚህ ደረጃስ ወደ ትዳር ሊያመራ ቻለ ነገሩ ሁሉ ስላንቺ አስተዳደግ ስለሱስ ማንነት የሚለውን እስቲ ከስር መሰረቱ ጀምረሽ ንገሪ ኦኬ ከዳንኤል ጋር በጣም ጥሩ ግንኙነት ነው ያለን ማለት ሲጠፋ ራሱ አሁን በመጥፎ ነገር አላሰብኩም ወደ አይምሮዬም መጥፎ ነገር አልመጣም because የነበረን ግንኙነት በጣም ደስ የሚል ነው ተውቃችን በጣም ሰርግ ላይ ነው ወይዘው የተዋወቅነው እና በጣም ደስ ይል ነበር ግንኙነታችን በጣም አሪፍ ነው ምንም አይነት ጸብም አልነበረንም የለንም እስካሁን ባለንበት እስከ ሰርጋችን ፕሮግራም እስክናዘጋጅበት ድረስ ባለው ጊዜ ምንም አይነት ግጭት አልነበረንም እና እንዴት እንደጠፋም በጣም ግራ ገብቶኛል ዳኒ እንደዚህ አይነት ሰውም አይደለም ማለት እንዲ መጥፎ ነገር ያደርጋል ብዬ ማስበውም ሰው አይደለም ጠረጥረውም አይነት ሰው አይደለም እንደዚህ አይነት ሰው አይደለምና በጣም መልካም ሰው ነው እና በጣም ብዙ ጊዜ ደግሞ ይነግረኛል ማለት እሱ በጣም የሚመራኝ አይነት ሰው ነው እንዲ መጥፎ ያደርጋል የምትለው አይነት ሰው አይደለም እና በጣም ብዙ ነገሮችን አድርጌ ነው ወደናንተ ጋር የመጣሁት ማለት ነው ያው ግንኙነታችን ላይ ብዙ ነገሮች አሉና ቤቱንም አውቀዋለሁ ቤቱም ሄጃለሁ በጣም ለመፈለግ በጣም በቃ ያልገባውበት ነገር የለምና የራይድ ሾፌር ነው ደግሞ ሳልነግረ እና የራይድ ሾፌር ነውና በጣም መጥፎ ነገሮችንም እንዳስብ ያደርገኛል አሁን ላይ ያው ሾፌሮች ብዙ ነገሮች እንደሚደርስባቸው ስለምሰማ ማለት ነው እና በጣም ግራ ገብቶኛል
ይገባኛል። ያው ተጨንቀሽ እንዳለሽ እያየሁኝ ነው። አንዳንድ ነገሮችን መናገርም እየከበደሽ ያለው ግን ያው የተገናኘ ነው ለመፍትሄ እስከሆነ ድረስ ነገሮችን በደንብ አውርተን አንቺ ከምታወሪው ነገር ውስጥ እኛም አንዳንድ የምናገኛቸው ፍንጮች ወይም ደግሞ ማስረጃዎች ሊኖሩ ስለሚችሉ ነው ጥያቄዎችን ደጋግሜ እየጠየኩሽ ያለሁትና እንደው በፍቅረኛ ዘመን እያላችሁ ወይም ደግሞ ይሄ ሪሌሽንሺፕ ውስጥ እያላችሁ ዳንኤል ምን አይነት ሰው ነበር? ካንቺ ጋርስ ምን አይነት ጊዜዎችን አሳልፋችኋል? እንደው ወደ ትዳርስ እንዴት ነው ይሄ ነገር ሊያመራ የቻለው? ወደ ፍቅርስ እንዴት ነው የተቀየረው ግንኙነታችሁ የሚለውንም እስቲ በዚሁ አያይዘሽ ንገሪ። ኦኬ ያው ሁለታችንም አሪፍ ነገር አለን። ሞር ደግሞ ዳንኤል በጣም ደስ የሚል ፐርሰናሊቲ አለውና ብዙ ነገሮችን ወደ ቁም ነገር ነው የሚወስደውና ያው እንዳልኩ ሰርግ ላይ የተገናኘ ነው። ከዛ አንድ ሁለት እየተባባል እንደዚህ 1 አመት 2 አመት እየተባለ ለምንድነው ወደ አብረን ማንኖረው የሚል ሐሳብ ከሱ ነው የመጣው ይሄን ማለት ነውና ለመጨረሻ ጊዜ ግን በጣም ደስ የሚል ምሽት ነበር ያሳለፍነው። ባይዘው ያልነገርኩ ዳኒ ሴክስ አድርጎ አያውቅም። ኦኬ እና እኔ ደግሞ ከሱ በፊት ፍቅረኛ ነበረኝና ሴክስ አድርጌያለሁ። ሶ ብዙ ጊዜ ይሄን ጥያቄን ያነሳለት ነበር ሴክስ እናደርግ ወደፊት የምታገባኝ ሚስት እስኮንኩ ድረስ ምንም ያስጠብቀን ጉዳይ የለም ብዬኔ ጨቀጭቀው ነበር። ግን ደግሞ የሱን ፍላጎት ያነሰ ስለነበረ ብዙ ማልጫ ነው ከስንት አንዴ ጠይቀዋለሁ። ከዛ ይቀራል ጉዳዩ ማለት ነው ሳገባው ይደርሳልን በሚል ማለት ነውና ለመጨረሻ ጊዜ ግን ደስ የሚል ምሽት አሳልፈን ነበር። ቆንጆ ቦታ እኔ አዘጋጅቼ ጠርቸው በጣም ደስ የሚል ናይት አሳልፈን ነበር። እዚህ ወራ አላቅም ግን ኦኬ የመጣልሽም ማውራት ይቻልሽ ማለት ይጠቅመኛል ወይም ደግሞ ከኔ ታሪክ ጋር ያያይዟል ብለሽ የምታስቢውን የትኛውንም ነገር መናገር ትችያለሽ። ኦኬ እና እንዳልኩ በቃ አሪፍ ምሽት ነበር ያሳለፍነውና ግን ጧት ላይ ልክ አልነበረም ማለት በጣም ፊቱ ተቀያይሮ ነበር። ከዛ ይሄ ምሽት ሁሉ ማዘጋጀት አልነበረብኝም እንደ ብዬ እስከማስብ ድረስ በቃ ፊቱ ልክ አልነበረም። የሰጠኝ ምላሽ አልነበረም እና በዛ ነው የተለያየ ነው የመጨረሻ ጊዜያችን በቃ የመጨረሻ ቀናችን የነበረው ያኔ ነበር። እንደው ከዛ በፊት አውርታችሁ ከሆነ ማለት ስለ ጋብቻችን መምሰል አለበት የሚለውን ተነጋግራችሁ ከሆነ እንደው እሱ በቤተክርስቲያን የመጋባት ወይም ደግሞ በተክሊል የመጋባት እቅድ ከነበረው ያ ይሆን እንደዚህ ጧት ላይ ሲነሳ እንትን እንዲል ያደረገው? እንደዚህ አይነት ወሬ አውርተን አናቅ ማለት በተክሊልም ሆነ በቁርባን ተባብለን አናውቅም። በሰርግ እንደሆነ ነው ማቀው እኔም እሱም የሚያቀው የተዘጋጀው ፕሮግራም ልክ እንደዛ ነው። ቤተሰቦቼም ያዘጋጁት ያሉት ፕሮግራም በሰርግ እንደሆነ እና ደግሞ አዳራሽም ኪራይ ኤቭሪቲንግ ሁሉንም ነገር ጨርሰናል እና ይሄ ጉዳይ ከበፊቱም ሪሌሽንሺፓችንም ከጅምሩ ጀምሮ እንደዚህ አይነት ወሬዎች ሐሳቦችም ተወርቶ አያውቁም እና በእንደዚህ አይነት ሳይሆን በሰርግ እንደምንጋባ ነው ሁለታችንም ጋር ያለው ሐሳብ። እንደው በመሃል እንደዚህ አይነት ነገር የሐሳብ መለያየቶች ካሉ ባንቺና በሱ መሃል በርግጥ ወደ ትዳር እየመጣችሁ ነው። ነገር ግን ምን ጊዜም እንኳን ሰውና ሰው እግርና እግርም ይጋጫልና በመሃላችሁ የተፈጠረ የሐሳብ መለያየት ወይም ደግሞ ግጭት ነገር ተፈጥሮ ይሆን እሱ እንደዚህ እንዲጠፋ ያደረገው? እኔ ይሄ ነው የምለው ልክ እንዳልኩ በቃ የመጨረሻ ጊዜያችን ይሄ ነበር እና ምን እንደሆነም ባላወቅኩበት ምክንያት ነው ፊቱ ተቀያይሮ በቃ ማለት ማድረግ አልነበረብኝም ማዘጋጀት አልነበረብኝም ሁላ ስቲል እንድጸጸት የሚያደርገኝ ጉዳይ ነውና ከዛ በፊት ምንም አይነት ግጭት አልነበረንም። ማለት ያው እንደ ሰው እንደ ፍቅረኛ የሆነ ትንሽ ተኮራርፈን የምታዋቸው ነገሮች አሉ ማለት እሱንም ወዲያው ተፈታዋለህ ምናምን ማለት ነው እንጣላ ማለት አይደለም። ግን እንደዚህ እሱን እስከ መጥፋት ድረስ የሚያደርስ ለዛውም እንደዚህ አይነት ፕሮግራም ተዘጋጅቶ ምን ያክል ቤተሰቦቼ ብዙ ነገሮቻቸውን ከፍለው ያዘጋጁ እንደሆነ ያወቀ የሚያስጠፋ ጸብ የለንም እንደዚህ አይነት ጸብ የለንም። እንደው ከዛ በፊት እንደዚህ አይነት ነገር እንደነገርሽኝ አንቺ ያስቀድመሽ ከወንድ የሚመጡ ጥያቄዎችን እንደው እኔ ባሌ ስለሆነ እኔ ነበርኩ መጠይቀው ብለሽ እየነገርሽ ነበር። ግንኙነት እናርግምለው እኔ ነበርኩኝ ብለሽኛልና እሱ ደግሞ ፍላጎቱ አነስተኛ እንደሆነ
ነግረሽኝ ነበርና እንደው ይሄን ነገር ለመጠየቅ አልሞከርሽም? ለምንድነው እንደዚህ የምትሆነው ምናምን ብለሽ እሱን ለማናገር አልሞከርሽም ነበር? ማለት እንደዚህ በቁም ነገር ይዤው እሱንም ማስገደድና ማስጨነቅ ነው ብዬ ስለማስብ እንደዚህ ቁጭ ብዬ ምናምን ያወራውበት ጊዜ አላስታውስም። ነገር ግን ለምን አናደርግም ጀስት ወደፊት አብረን አይደለም የምንኖረው ከዛ በዚህ ያልፋል እንደዚህ እንነጋገርና በዛው ያልፋል ጉዳዩ እንጂ እንደዚህ ቁጭ ብለን ጉዳዩ ላይ ዲስከስ አድርገን ምናምን አናውቅም። አንደኛ እሱ እንዳልኩ ድንግል ነውና ከዛም አንፃር ይመስለኛል ማለት የመጀመሪያው ከሆነ ማስጨነቅ ነው የሚሆንብኝ ብዬ ስለማስብ ከዛ ደግሞ ፍላጎቷ ይሄ ነው ወይስ እኔን ከዚህ ውጪ ብሎ እንዳያስብም ብዙ ነገሮች አሉ አይደለ እና ከመረዳትም አንፃር ለዛ ጠይቄው አውርቼበት አላውቅም በዚህ ጉዳይ። እንደው ምን ያህል ጊዜ ሆኖ ካንቺ ጋር ከተጠፋፋችሁ? 3 ሳምንታት አልፎታል። በቃ 3 ሳምንት? 3 ሳምንት በጣም ረጅም ጊዜ ማለት ነው። 3 ሳምንት ማለት እንግዲህ አንቺ በምን አይነት መንገድ እሱን ለመፈለግ ሞከርሽ? ከዚህ በፊት እንግዲህ ብዙ ነገሮችን ሞክሬ ነው ወደ እናንተ የመጣሁት ብለሽኛልና እንደው እሱን ለማግኘት የሚረዱን አንዳንድ ነገሮችም ካሉ በዚሁ ትነግሪኛለሽ። ግን እንደው አንቺ በራስሽ የሞከርሽው ነገር አለ? አረ በጣም ብዙ ነገሮች ሞክሬያለሁ። ያው ሰው ሲጠፋ የምትጀምረው ከስልክ ነው። ስልኩ ደግሞ ዝግ ነው። የለም ስቲል ስልኩ ዝግ ነው። ማግኘት አልቻልኩም በስልክም ማለት ነው። እና ቤቱንም አውቀዋለሁ። ያው ቤቱም ሄጄ አከራዩ 1 ሳምንት ምናምን አልፎታል 15 ቀን አልፎታል ከመጣ ብለውኛል ማለት ነው። የተከራየበት ቤትም ሄጄ አከራዩ እንደዛ ነው ያሉኝ። አንድ ደግሞ የምለው ጓደኛውን ነው። ጓደኛው ደግሞ ጭራሽ እንደማያውቅ ነው የነገረኝ። አንድ በቃ አለኝ የምለው ሰው እሱን ነው። እሱን ለመፈለግ ማለት ነው በሱ በኩል ነው አገኘዋለሁ ብዬ ማስበውና በሱም በኩል ላገኘው አልቻልኩም። እንደው ለመጨረሻ ጊዜ የምጠይቅሽ ጥያቄ ሊሄድበት ይችላል ብለሽ የምታስቢው እንደው የነገረሽ ቦታ ወደ ክፍለ ሀገርም ሊሆን ይችላል ቤተሰብ ዘመድ የሚባል ወይም ደግሞ የሱ ቤተሰቦች ቤት የምታውቂው ካለ ለኛም እንደ ማስረጃ ስለሚጠቅመን እስቲ እንደው ካለ በትነግሪኝ። ኦኬ ቤተሰብ ሩቅ ነው ያሉት ማለት ክፍለ ሀገር ነው ያሉትና የተዘጋጀው ሰርግ ላይ እንደሚመጡ ማን እንደሚመጣ ሁሉ ተነጋግረን ጨርሰን ነበር ማለት ነውና እዛም እንዳልደውል ስልካቸውም የለኝም ይሄዳል ብዬም አላስብም እዛ ማለት ነው። እና አንድ በቃ የመጨረሻ አማራጭ ብዬ ማስበው ያወራውትም ሰው ጓደኛው ነው። ኦኬ ከጓደኛው ጋር ደግሞ ምን አይነት ታሪክ አለ መሰለ ከዚህ በፊት የፍቅር ጥያቄ ጠይቆኝ ነበር የሱ ጓደኛ ማለት ነው ቤስት የሚለው ጓደኛው እና ያንን ጥያቄውን ሪጀክት አድርጌበት ነበርና ጥሩ አመለካከት ያለው አይመስለኝም አሁን ላይ ለኔ እና አሁን ይሄን ጥያቄ ለመጠየቅ ራሱ በጣም በብዙ መከራ ውስጥ ሆኜ ነው ያገኘሁት። በቃ ስልክም ሲያጠፋ እዚህ ቦታ ነኝ ብሎ ቀጥሮ እንትን ሲለኝ ሲያጉላላኝ እና በጣም በብዙ መከራ ውስጥ ሆኜ አግኝቼውም ግን የሰጠኝ መልስ ምንም ደስ የማይል ነው ማለት አላውቅም ነው ያለኝ። ግን ከፊቱ ያነበብኩት ደግሞ በቃ እንደሚያውቅ እና የሱ ምርጫ ያለበት እኔ እንጃ አላውቅም ብቻ ይሄ እንዴት ነው ሰው ሲጠፋብህ የሆነ በቃ የምትጨነቀው ከዛ የምትገምታቸው ግምቶች ምናምን እና ፊቱ ላይ ያነበብኩት እንደዛ አይነት ነገር ነው። በቃ እሱ የሆነ ነገር እንዳለበት እዛ ላይ ማለት ነው። ግን ያው ባፉ የሰጠኝ መልስ ደግሞ ምንም ነገር እንደማያውቅ እና እንዳልተደዋወሉ ምናምን አይነት መልስ ነው የሰጠኝ እና በጣም ጭንቀት ውስጥ ነኝ እኔ። ቤተሰቦቼ በዚህ በኩል በጣም ሽር ጉድ ያሉ ነው እና መልስ የለኝም። አባቴ በዚህ በኩል ያስጨንቀኛል። ለምንድነው የማይመጣው ማለት ለምን እኔን አያገኘኝም የሚሉ ሀሳቦችም አሉ። በጣም ጭንቀት ውስጥ ነኝ እኔ። ያው ታውቃለህ ቤተሰብ ሰርግ ሲያዘጋጅ ሰርግን ያክል ነገር ደግሞ ኢቭን ካርድ ተበትኗል፣ ብዙ ነገሮች አልቀዋል፣ አዳራሽ ከፍለናል፣ ኤቭሪቲንግ በቃ ጨራርሰን ነበር እና ይሄ ነገር ፌል ያደረገው በቃ እኔ ማለት ማውራት የማልችለው ዲፕሬሽን ውስጥ ነው ያለሁት አሁን ላይ። አዎ ይገባኛል። እያየሁኝ ነው ምን አይነት ሁኔታ ውስጥ እንዳለሽ እያየሁ ነው። ተወሪኝ ራሱ ጭንቀትሽ ፊትሽ ላይ ይናገራልና ልክ ነው። የሚያስጨንቅ ነገር ነው። በሰርግሽ ወቅት ሰርግሽ እየደረሰ ባልሽ ጠፋ ማለት በጣም ትልቅ ነገር ነው።
ግን እኛ የምንችለውን ሁሉ አድርገን እንግዲህ ባለን 18 ቀን ውስጥ ነው ያልሽኝ 18 ቀን ነው ሰርጋችን የቀረው ነው ያልሽኝና እንግዲህ በዚህ ጊዜ ውስጥ ፈልገን እንግዲህ ካለበት ለማምጣት ሞክር ይሆናል ነገር ግን አንቺም በዚህ መሃል እምትረጂን ይሆናል ማለት ነው ጓደኛውን የምናገኝበት መንገድ ስልኩን ተሰጭናለሽ በብዙ ነገሮች ምናልባት አንድ ቀን ስልኩን ሊከፍተው ይችላል ሁሌ ዘግቶት ላይ ቆይ ይችላልና ከጓደኛው ጋርም ሊነጋገር ስለሚችል እሱንም ለኛ ተሰጭናለሽ ስልኩን ጓደኛውንም የምናገኝበት መንገድ ታመቻችልናለሽ ከዛ በኋላ እንግዲህ እኛ ነገሮችን ያለበት ቦታ ሄደን አግኝተን የት እንዳለ አናግረነው ችግሩ ምን እንደሆነ ለመፍታት እንሞክራለን ከዛ በኋላ ወደዚህ ዘመተን ደግሞ ካንቺ ጋር እንድትነጋገሩ አድርገን ያው ሰርጋችሁም በጥሩ መንገድ እንዲያልፍ ለማድረግ እንሞክራለን በመንችለው አቅም በሙሉ ማለት ነው እሺ በጣም አመሰግናለሁ ትረዳኛለህ ብዬ አስባለሁ በጣም ከብዶኛል ገባኛል ተረጋጊ በነ አታልቅሽ ተረጋጊ ይገባኛል ያለሽበት ሁኔታ ተረጋጊ እኛ ምንችለውን ሁሉ አድርገን እሱ ለማግኘት ሞክር ይሆናል ተረጋጊ ባክሽ ተረጋጊ ማልቀሷ ሁሉ ላይ ምንም ጥቅም የለውም ስለዚህ ተረጋጊና እንግዲህ በመንፈልገው ነገር ውስጥ አንቺም እርዳታሽ ስለሚያስፈልገን ተረጋግተሽ እኛን ለማገዝ ዝግጁ መሆን ያለብሽ እሺ ተረጋጊ እሺ ጓደኛው ባልከው ደግሞ አሁን ላይ ና ብለው ራሱ መምጣት ይችላል እና እሱንም አግኝተን ማውራት እንችላለን ኦኬ እንደዛ ከሆነ እንደውም በቃ ነገሮችን ማፋጠን እንችላለን ማለት ነው ጊዜ መግደል የለብንም አሁን ትደውይለትና መጥቶ እንግዲህ ከሱ ጋር አንዳንድ ነገሮችን ተነጋግረን ያለበትንም የሚያቅ ከሆነ ሰየው ነገሩ ይቀልልናል ማለት ነው የማያቅም ከሆነ ደግሞ ሚረዳን አንዳንድ ነገሮች ሊኖሩ ስለሚችሉ እንግዲህ ከሱ ጋር ደግሞ እስቲ ትንሽ ቆይታ እናደርጋለን ማለት ነው እሺ መልካም እንግዲህ ውድ ቤተሰቦቼ የዳንኤል ጓደኛ መጥቷል ማለት ነው እንግዲህ አስጠርተነው ነው የመጣው የሚያውቀው ነገር ሊነግረን ፍቃደኛ ሆኗል ካሜራም እዚህ ጋር አስቀምጬ እንዳናገረው ፍቃደኛ ነው ያለው ነገር እንግዲህ ከሱ ጠይቀን የምናገኘውም ነገር ካለ እኛም እርምጃ ለመውሰድ እንዲያመቸን ማለት ነው እንግዲህ ሲሳይ ያው አንዳንድ ነገሮችን እንድጠይቅህና ስለ ዳንኤል ደግሞ ፍቅረኛው ወይም ደግሞ የወደፊት እጮኛው በጣም ተጨንቃ ስላለች አንዳንድ ነገሮችን ካንተ ማስረጃዎች ልናገኝ እንችላለን ብለን ስላሰብን የልብ ጓደኛውም ስለሆንክ ነው እንግዲህ እዚህ አስጠርተን ልናናገር የፈለግነውና ፍቃደኛ ስለሆንክ በጣም አመሰግናለሁ ምንም አይደል ችግር የለም መልካም እንግዲህ ሲሳይ ያው እንደምታየው ነው በጣም ተጨንቃ ነው ያለችው ሰርጋቸው 18 ቀን እንደቀረው አንተ ደግሞ የልብ ጓደኛው ስለሆንክ ይሄን ነገር በደንብ ታውቃለህና እንደው ስለራስህ አንዳንድ ነገሮችን ንገረኝና ስለሱም ደግሞ ያለው ነገሮች የት እንዳለ የምታውቀው ሆነ ትነግረኛለህ እስቲ ራስህን አስተዋውቅልኝ በመጀመሪያ እሺ እኔ ሲሳይ እባላለሁ እሺ ዳንኤል ጓደኛ ነኝ መልካም እንግዲህ ሲሳይ ከዚህ በፊት ብዙ ነገሮች ከዳንኤል ጋር እንዳሳለፋችሁ የቅርብ ጓደኛው እንደሆንክም ነግራኛለችና ከሷ ጋርም አንዳንድ የተፈጠሩ ነገሮች እንደነበሩ ነግራኛለችና ከሷ ጋር የነበረው ነገር ያው አንተም ማትረሳው ነገር ነው ነግራኛለች ያው አንዳንድ ያለፉ ታሪኮች አሉ መረሳት ያለባቸውም ነገሮች አሉና ያ ነገር አልፏል አሁን ላይ እዚህ ጋር የሚያመጣው ጠባሳ መኖር አለበት ብዬ አላስብምና እንደው ዳንኤል የት እንዳለ እምታከሆነ ይህች ሴት ተጨንቃን ያለችውና እምታከሆነ እምታቀው ነገር በሙሉ እስቲ ንገረኝ ማለት ጠይቃኝ ነበር እኮ እሷ ራሱ ጠይቃኝ ነበር ግን ያው አውርተን ጨርሰናል ይመስለኛል አሁን እኮ ለሷ ብዬ ነው እዚህ ጋር ልቀረጽ ቁጭ ያልኩት እንጂ ማለት ስለሱም እንደዚህ ጠይቁኛላችሁ የት አለ ምናምን ትሉኛላችሁ ብዬ ጠብቄያለሁ እዚህ ጋር የተቀመጥኩትም እሷን አክብሬ ነው ለሷ ስል ነው እንጂ እኔ በመቀረጽም ፈልጌ እንዳልሆነ ገብቷቸዋል አሳይቻቸዋለሁ መጀመሪያም ካሜራ ያለ ምንም አይነት ነገር እንትን አይደለም ብያለሁ ተናግሬያለሁ ግን በቃ እኔ አሁን ዳንኤል የት ነው ብላኝ ጠይቃኛለች እኔ ዳንኤል የት እንዳለ እንደማላቅ ንግሪያታለሁ ስለዚህ አሁን እናንተ ደግማችሁ መጠይቃችሁ ልክ ነው ብዬ አላስብም በቃ ይሄ ነው ልል የምችለው እንግዲህ ለሷ ብዬ ነው እዚህ ጋር የተቀመጥኩት እኔ ሌላ ነገር ልታወሩ መስሎኝ ነው እንጂ እኔ እንደዚህ ጠብቄ አይደለም መልካም እንግዲህ ሲሳይ የነገርከኝ ነገር ምንም እንደማታቅ ነው የነገርከኝ ያለው ነገር ግን የልብ ጓደኛ እንደሆነ በጣም ካንተ ጋር ቅርበት እንዳላችሁና ምንም ነገር ላንተ ሳያማክር እንደማያደርግ ነግራኛለችና ብዙ ነገሮችን አብራችሁ እንደምታደርጉ በርግጥ ከሷ ጋር የነበረው ያለፈ ታሪክ ነው እሱን አንተም ታውቀዋለህ እና በሱ ቂም ይዘህ አረ ምንድነው የምትለኝ ወንድሜ ምን ሆነ ነው እንዴ ግራ ታገባኝ እንጂ እኔና እሷ ወርተን ጨርሰናል የት እንዳለም አላቅም ብያለሁ
ስላለፈው ታሪካችን እኮ እኛ አውርተን እኛ አሁን ስላለፈው ታሪክ እንዲወራ ወይም እንዲነሳ አይደለም ፖይንቱ እንዴ ያነሳ ያለው እኮ ስላለፈው ታሪክ ነው እኔ ምን አገባኝ ስላለፈው ታሪክ ዳንኤል ያለበት እንድትነግረኝ እኔ ዳንኤል ያለበትን እኮ አላቅም ብዬ ነግሬሻለሁ አይደል እንዴ አሁን ድጋሚ እንደ አዲስ ለምን ምን አይነት ጭንቀት ውስጥ እንደሆንኩ በቃ የምታየው ነገር ነው አይደል ሲሳይ ይኸውልህ ሲሳይ እኔ ባቅ ምን አስደበቀኝ ለምንድን ነው እንደዚህ የምታስጨንቀኝ ተረጋጋ መጀመሪያ ተረጋጋ ራስን አረጋጋ መጀመሪያ ምንም ያናድድ ነገር የለም ሌላ ነገር እኛ በሌላ መንገድ አይደለም እያወራነህ ያለ ነው እንደምታየው ነው ጭንቀቷን እንደምታየው ነውና እንግዲህ የወደፊት አሁን ጓደኛ ቢኖር ኖሮ የጓደኛ የቅርብ ጓደኛ የወንድም ማለት ይቻላል ሚስት የምትሆን ሴት ናትና እኔ እኮ የጓደኛዬ ሚዜ እኮ ነኝ እኔም እኮ ጨነቀኝ ታዲያ ሙሽራው ጠፍቷል እያለህ እኮ ነው ማለት በቃ በምንችለው አግዘን እያለህ ነው ይኸውልህ ሲሳይ እንግዲህ እዚህ ጋር እኛ በስነ ስርዓት ነው እያናገርንህ ያለ ነው እንግዲህ የጓደኛ የወንድምህ ማለት ይቻላል ባለቤት የወደፊት ሚስቱ የሆነች ሴት እንግዲህ ምን ያህል ተጨንቃ እንዳለች የምታየው ነው አንተምና እንድትረዳን ነው እየጠየቅን ያለ ነው እንጂ ሌላ ነገር አይደለም የምታውቀው ነገር ካለ እባክህ ነው እያልን ያለ ነው በትህትና ነው እየጠየቅን ያለ ነውና አንተ ደግሞ በጣም አግሬሲቭ ሆነ ነው እያወራህ ያለሁ ምንም የሚያናድር ነገር የለም እዚህ ጋር ስለዚህ የምታውቀው ነገር ካለ ተባበረን ከሷ ጋር ያለው ነገር አልፏል አው ልክ ነህ ያለፈ ነገር ነው እዚህ ጋር ማንሳትም አያስፈልግም ግን የምታውቀው ነገር ካለ ተጨንቃን ያለችው እንደምታየው ነው ያለቀሰች ነው ያለችው እኔም ጓደኛዬ ጠፍቶብኛል ተጨንቄያለሁ እኮ ምንድነው የምትለኝ ወንድሜ አታስጨንቀኝ እኔ እንደውም አታስጨንቁኝ እኔ ጀመር ካሜራ ለሷ ብዬ ነው እኮ አልኩ ካሜራ ፊት እንደዚህም ልምድም የለኝም ማቆም ነገር ካሜራ ፊት ቁጭ ብዬ ለምንድነው ማተረጋጋው ሲሳይ እንዴ እኔ ካሜራውን አጥታችሁልኝ ላውራ እኔ ምንም ካሜራ ተደቅኖ እንደዚህ አውርቼም አላውቅም ይሄ ምንም ያስጨንቅ ጉዳይ አይደለም በቃ እያወራን ያለ ነው 18 ቀን ለቀረው ሰርግ ሙሽራዬ ጠፍቷል እያልኩ ነው ሲሳይ አክብሬሃለሁ ጓደኛ ነው እኮ ጠፋ እያልኩ ያለው እኔም ተጨንቄያለሁ ጓደኛዬ ስለጠፋ ምንድነው በቃ የሆነ የምታውቀው ነገር አለ ንገረኝ አልገባኝም ምን እያደረጋችሁ ነው ያላችሁት እንዴ እያስጨነቃችሁኝ እኮ ነው ምንድነው የሚያስጨንቀ ማለት እያወራን እኮ ነው እኮ እና እንዴ ታዲያ ምንድነው የሚያስጨንቀ እኔ ዛጋ አባቴ የደገሰውን ድግስ ትቼ መጥቼ ማለት በትዕግስት ነው እያወራው ያለሁት ሲሳይ የሆነ ነገር እንደምታቃቃል ምን ሆነሽ ነው እና አሁን ፊት ለፊት እንደዚህ ተረጋጊ ምን እያደረግሽ ነው አይደለም ተረጋጊና ቁጭ በይ ምን እያደረግሽ ነው ተረጋጊ እንደዚህ አይደለም ጭራሽ እያለቀችኝ እኮ ነው እንደውም ሲጀመር ካንተ አይወጣም ይሄ ጉዳይ የዚህ ሁሉ አቀባባሪ አንተ እንደምታውቃለህ ተረጋጊ ይኸውልሽ ምንም ጓደኝነት አይሰራም የድሮ አንተ በቀል ላይ ያዝከው በቀል ላይ ነው ያለው አንቺ ስንት ሴቶች እየጠየቁኝ ከስንት ሴቶች ጋር እሱን አይመለከተኝም እሱ አይመለከተኝም አንቺ አይደለም እንደዚህ አይደለም ይኸውልህ አንቺ ካሜራ አውጥተሽ እባክህ አይደለም እሷ ይኸውልህ ከጭንቀቱ አንፃር ነው እያነቀችኝ እኮ ነው እያያህ እንዴ አይደለም ይኸውልህ ከጭንቀቱ ይሄ ሰርግ ሳይሰረግና ሙሽራዬ ጠፍቶ ቢቀር ደግሞ እገልሃለሁ ማለቅ እንዳይገርምህ እባክሽ አስወጣልኝ እሷን አስወጣልኝ እስቲ እባክህ ከሱ ጋር አንተ ልበል አስበው እስኪ 2-3 ሳምንት እባክሽ ተነሽ ነው አልወጣም ልቀቀኝ ምን ሆነሽ ነው ግን ሳይናገር ገብተሻል እያልሻለሁ ሳይናገር አልወጣም እባክሽ ተረጋጊና አስወጣልኝ እባክህ እንደምን ብላ አስወጣው ሲሳይ እባክህ አንዴ ተባበረኝ ያው እንግዲህ ትረዳኛለህ ብዬ አስባለሁ እሷ ካለችበት ጭንቀት አንፃር ነው እንደዚህ ነገሮችን እያደረገች ያለችውና ትረዳታለህ ብዬ አስባለሁ እንደምታየው ነው ምን ያህል እንደተጨነቀ ብዙ ነገር ተረድቻታለሁ እኮ ወንድሜ ከዚህ በፊትም ብዙ ነገር አሳልፈን ብዙ ነገር ተረድቼ ብዙ ነገር አሳልፌያለሁ ስለዚህ አሁን እኔ እሷ እንደዚህ መሆን እኮ ነው ያስገረመኛል ጓደኛዬን እኔ ምን ላደርገው እችላለሁ ምን እያለችኝ ነው እኔ አሁን ጓደኛዬን አይደለም አንተ ጓደኛ ላይ ጓደኛ ምን ታደርጓለህ ኖ እንደዛ አይደለም ይኸውልህ አንዴ በሷ ቦታ ሆነህ ነገሮችን ስታስበው ካለባት ጭንቀት አንፃር ነው እኔ ጓደኛው እኮ ነኝ እኮ የልብ ጓደኛው እኮ ነኝ እኔ እኮ እሱን ልረዳው ያለበትን ችግር እንትን ልለው እችላለሁ እንጂ እኔ እንደዚህ አይነት አዳምጠኝ ለዛም እኮ ነው የምታውቀው ነገር ካለ ወንድምህ ጓደኛ ስለሆነ የምታውቀው ነገር ካለ እባክህ ነው ያልነህ ያለ ነውና እሷ ደግሞ ያለች ያለችው የምታውቀው ነገር እንዳለ ይሰማኛል ነው ያለች ያለችው ስለዚህ እንደው የምታውቀው ነገር ካለ እባክህ አንድም ያስጨነቃችሁ ነው ያላችሁ እኔና እሱ የልብ ጓደኞች ነን አልኩ እኔ ጓደኛዬ ላይ ምንም ላደርግ አልችልም እሷ ያለችው ደግሞ ጭራሽ ሌላ የሆነ ነገር አድርገህዋል እያልን እኮ አይደለም የሄደበትን ቦታ አምጣከ ሆነ ምናልባት ከሷ ጋርም ደግሞ ነገሮችን መቀጠል የማይችል ከሆነ የነገረህ ነገር ካለ ነገሩ እዚሁ ጋር እንዲያበቃ ቤተሰብ እዛ ጋር ሰርግ እየደገሰ ነው ያለው አምጩ እንጂ ይተዋወቅ ከሰርጉ በፊት ቤተሰቡን ይየው እያሏት ነው ያለው ጭንቀት ውስጥ ነው ያለችው እቺ ሴትና አንተ በዚህ መሃል የምትረዳት ነገር ካለ የምታውቀው ነገር ካለ ነው ያልነህ ያለ ነው
ይሄ ነገር ያስተዛዝባል። ይኸውልህ ሲሳይ ነገ ጓደኛ ወይ ወንድምህ መጥቶ ከዚህ ሴት ጋር ሰርጉ ከተፈጸመ በኋላ የሚያስተዛዝብ ነገር የምታውቀው ነገር ካለ እርዳን ነው እያልን ያለነው። እሺ ወንድም እኔ የሆነ ማውቀው ነገር አለ ግን ሚስጥር እንደ ሚስጥር ነው ጠብቀው ብሎ ያዘኝ። እንዴት ነው ጓደኛዬ እኔ ላንተ አሳልፌ የምሰጥህ? አንተ ጭራሽ አላውቅህም ዛሬ ነው ማውቅህ። ለሷ እንኳን እንዲህ ብዬ አላወራኋትም። አሳልፎ መስጠት አይደለም ይኸውልህ። ይሄ አሳልፎ ሚስጥር ማውራት ማለት አሳልፎ መስጠት ነው። ለኔ እንደሚሰማኝ እንደዛ ነው አይደለም። ይኸውልህ ምን ያህል ተጨንቃ እንዳለች እሷ ተጨንቃ ነው እኛ ጋር የመጣችው። እኛ ሚስጥር የምናወጣ ሰዎች ሆነን አይደለም። ሰማኸኝ አይደለ? ግን የሷን ጭንቀት ለመፍታት ካለን እንት ነው ችግር የለውም። ለኛ መናገር ከከበደም እኛ እንወጣና ለሷ ትነግራታለህ ያለው አይደለም። ከሷ ጋር የተገናኘ ጉዳይ ስለሆነ እንደውም ካሜራውን ቆይ አስጠፍታችሁልኝ ባወራ ችግር የለውም። ስለ ካሜራ ምንም አትጨነቅ። ማጥፋት እንችላለን ካሜራውን ችግር የለውም። አስጠፉልኛ እባክህ አጥፋለት ካሜራውን። እስቲ አጥፋው። በቃ ቀጥል። ይኸው ካሜራውን አስጠፍቼልሃለሁ። ስለዚህ ይሄ ምን ይሰራል አሁን? አይ ችግር የለውም። እሱ ኖርማል ነው። እየቀዳ አይደለም። ካሜራው ከጠፋ ይሄ ሳውንድ አይዝም ማለት ነው። እሺ ችግር የለውም። እኔ ምን መሰለህ ጓደኛዬ ሰርጉ ምናምን ይካሄዳል። ይሄ ምንም የሚቀር ነገር አይደለም። ሲጀመር እኔም ብዙም እንትን ያላልኩት ለዛ ነው። ብዙም ያልጨነኩት አውርተናል ከዚህ በፊትም ቀድመን ስላወራን ሰርጉ ይካሄዳል። እሱም ይገኛል። ከሰርጉ በፊትም ቀድሞ ይገኛል። ከ4 ቀን ከ5 ቀን በፊት ቀድሞ ይመጣል ተባብለናል። ለዛ አውርተናል ማለት ከ8 ቀን ነው የቀረው ሲሳይ። አዎ አውቃለሁ። ለዛ ነው እኮ ከ5 ቀን በፊት ወይ ከ4 ቀን በፊት ቀድሞ ይመጣል ያልኩም ለዛ ነው። እሱም ያለኝ እንደዛ ነው። የሆነ ነገር ሊያስተካክል ነው ሄደው ማለት የሆነ ቅር ያለው ነገር አለ። እሱ ሊያስተካክል ብቻ ነው ሄደው ማለት ሰርጉ ይካሄዳል። ሰርጉ ምንም እንትን የሚልም ነገር የለም። ቅር ያለው ነገር አላቅም ግን ሰርጉ ይካሄዳልም ለሷ እኮ ሰርጉ ይካሄዳል ስላት አላመነችኝም። የት እንዳለ አላቅም ብያታለሁ። ግን ሰርጉ መካሄዱ አይቀርም መጋባታችሁ አይቀርም ምናምን ብያታለሁ፣ አውርቻታለሁ። ይገርማል እኮ ሲሳይ። ይኸውልህ አሁን እሷ ጭንቀቷ አንተ ሰርጉ ይካሄዳል ብትላት ይሄ በቃላት የሚፈታ ጭንቀት አይደለም። አይተኸዋል ያለባት የህልም እንጀራ ነው እየሆነ ያለባት። እንግዲህ እያገኘችው አይደለም፣ እያወራችው አይደለም። አትሊስት እኮ በስልክ የምታወራው ቢሆን እንኳን ኦኬ አለ ብለህ እንትማ ግን ከነጭራሹ ጠፍቶባት ነው ያለውና አንተ ደግሞ ከዚህ ጋር ከ5 ቀን በፊት ይመጣል ምናምን ነው እያልከኛለው ከሰርጉ ከ5 ቀን በፊትና ጭንቀቷን እያየኸው ነውና እንደው ምን ሊያስተካክል ነው? ከሚስቱ ምን ደብቆ ነው ሊያስተካክል? የትስ ነው ያለው የሚለውን እስቲ ንገረኝ። ወንድሜ እንደዚህ ነው በቃ ራሱ ነው አሁን ይመጣል፣ መምጣቱ አይቀርም። ማስተካከል ያለበት ጉዳይ አለ፣ እሱ ሊያስተካክል ነው። በቃ ሌላ ነገር ሳይሆን የሚያስተካክለው ማለት እኛም እኮ የምናግዘው ነገር ሊኖር ይችላል፣ እኛ የምንረዳውም ነገር ሊኖር ይችላል። ስለዚህ ምንድነው ሊያስተካክል የሄደው? አይሱ በቃ የገንዘብ ነገር አልችልም አይደለም። ይኸውልህ ሲሳይ አሁን እኮ የሆነ ነገሩን ጀምረህ የሆነ ነገር ከያዝን በኋላ አይ በቃ እያልከኝ ነው ያለው። አዎ በቃ ማለት እንዳትጨነቁ ነው እኔንም እያልኳችሁ ያለሁት እኮ ገንዘብ ነው ችግሩ። ጓደኛዬ እኔ እንደዚህ ስለ ጓደኛዬ እንደዚህ ብዬ ማውራት አልችልም። እኔ ገባ የጓደኛ ሚስጥር ጓደኛ ነው። ጓደኛ ነው ማለት ጓደኛህን አሳልፈ ለማንም ልሰጠውም አትችልም። ችግርን ቢፈጠርበት አንተ ከጎኑ ልትሆን ነው እንጂ የሚገባው እንደዚህ ልልህም አይገባም። አሁን ይሄ ያወራውልህም በቃ በጣም እየተጨነቃችሁ ይሄን ሁሉ ነገር ይሄን ሁሉ ሰው ሰብስባችሁ ይሄን ካሜራ ፊት ለፊት ደቅናችሁ ምናምን ገባኝ። ይኸውልህ ሲሳይ ያው በዛ ምክንያት ነው ወንድሜ አሁንም እየነገርኩ ያለው ይገባኛል። ይኸውልህ ይመጣል እያልከኝ ነው። ግን ይቺ ሴት አይምሯ ሌላ ነገር እያሰበ ነው ያለው። ከሌላ ሴት ጋር እንትን ብሎ ይሆን ብዙ ነገር ከመጣ በኋላ ብዙ ጭቅጭቆች ይፈጠራል። እንደዛ አይደለም ይሄ ከሌላ ሴት ጋር እሱ ጀመረ ታማኝ ሰው ነው። ለራሱም የታመነ ለኔም የሚታመን ለነሱም ለቤተሰቦቹም ለሁሉም ታማኝ የሆነ ሰው ነው። ጓደኛዬ ሲጀመር መልካም ሰው ነው። እንደዚህ የሚያረጋግ እሷ ሲጀመር ቺት ያረጋግብኛል ብላ በራሷ አንግል አስበው ይሆናል እንጂ እሱ እንደዚህ ቺት የሚያረጋግም አይነት ሰው ብታስብም በሷ አይፈረድማ ሲሳይ። በሷ ቦታ ሆነ እስቲ ለማሰብ ሞክር ነገሮችን። እሷም እኮ በሷ ሳይድ ልክ ናት እኮ ግን ጥሩነቱን እሷ ማስቀድማ ነግራኛለች። ምን ሊያስተካክል ነው ሄደው? እኛ የምናግዘው ነገር ካለ በደስታ እናግዘዋለን። ይሄ ሰርግ በደስታ እንዲያልፍ ነው እኛም ፍላጎታችንና ምንድነው ሊያስተካክል ሄደው? ከሚስት የሚደበቅ ነገር፣ ከቤተሰብ የተደበቀ ነገር፣ ለ3 ሳምንታት ያክል ያስጠፋው ነገር ምን ቢሆን ነው ይሄን ያህል? ካሜራ አስጠፍቼልሃለሁ ለኔ እኮ ነው እየነገርከኝ ያለው። እኔ ደግሞ እሱን አላመንኩም በእርግጥ
ልቀጥል ካሜራውን አስጠፍት ችግር የለውም ቀጥል እስቲ አይ ዘመዶቼ እንደዚህ አይነት ሙያ ላይ ስለሚሰሩ ትንሽ እውቀቱ አለኝ ለዛ ነው እንዲም ችግር የለውም ስለዚህ አታስብ ችግር የለውም አታስብ ቀጥል በቃ የነገርኩህን እኮ ምንድነው የቀረኝ ምነግርህ ምንድነው በምን ጉዳይ ነው 3 ሳምንት ሊያስጠፋው የቻለ ነገር ሙሽራውን ጥሎ ያስኮበለለው ነገር ምንድነው አመቱን ሙሉ ከሷ ጋር እንደ ያን ሁሉ አመት ከሷ ጋር እንደ ያሳለፈው ምን እሷ 3 ሳምንት ጠፋ ብላ እንደዚህ የምትጨነቀው ምን ሆና ነው ያለፉት አመታት ባይኖር ይቀላታል እሷ ሰርግ እየተደገሰ ባሏ ከሚጠፋ ያለፉት አመታቶች ተሰርዘው አሁን እሱ ከሷ ጎን ቢሆን ነው ለሷ የተሻለ የሚሆነው ጭንቀታችንን አይተህ ለምን ነው ልትነግረን ይሄን ያህል የከበደ ወንድ ነን እኮ እኛም እኮ እናውቃለን ሁሉንም ነገር አይደለ በቃ እኔ እነግርሃለሁ በቃ ምንም እንዴ ይሄን ያህል መጨነቅበት ምክንያት የለም እኔ በፊት እሷን ስለምወዳት ነበር በቃ እሷን ወዳት ነበር በፊት አሁን ግን ምንም ከሷ ጋር ያለኝ ነገር ጠፍቷል ለሷም ያለኝ ስሜት ጠፍቷል እኔ ሲጀመር የራሴ ፍቅረኛ ማለች የራሴን የሚወድ ጀምሬያለሁ ስለዚህ ሲጀመር ብዙም ሰዎች የሚጠይቁኝ ሰው ነኝ እኔ ምንም ሴት እንደዚህ እሱ ምናምን መልሰውም አይደለም ችግር የለውም እሱ ችግር የለውም አይ እሷ እያሰበች ያለችው በዛ ምክንያት ነው ለዛ ነው ይሄን ይያልኩ ያለው ታቆን ነገርን እስቲ በቃ እሱ አሁን ሄደው ሴክስ ላይ ጎበዝ አይደለም በቃ ሴክስ ላይ ጎበዝ አይደለም እሱ ይሄንም ብሎኛል ነግሮኛል በቃ እሷም የሆነ ሳለ አንዴ ነው መሰለኝ ሴክስ አድርገናል ምናምን ግን ደስ አላላትም ይመስለኛል ይሄ ነገር ደግሞ ሊያለያየን ይችላል ምናምን ብሎ አስቧል በቃ ወንድ ልጅ ደግሞ ይሄ ለጭንቀት ነው ሴቷ ደግሞ አንተ ታውቃለህ ማለት አይ አልገባኝም ሴክስ ላይ ጎበዝ አይደለም እሷ ስትነግረኝ አንድ አዳር ጥሩ ምሽት እንዳሳለፉና ጥሩ አዳር እንዳሳለፉ ባከሷ አሁን ታገባው ስለሆነ ነው እንደዛ ያወራችሁ በቃ ከሷ ጋር እንትን ባለ ሰዓት ብልተ ትንሽ ነው ብላኛለች ነው የሚለኝ በቃ እሷ እንደዚህ ብላኛለች ብልቴም ትንሽ ስለሆነ በቃ የብልቴንም ነገር ማስተካከል አለብኝ ካልሆነ ሌላ ወንድ ጋር ልትሄድብኝ ትችላለች ከጋብቻም በኋላ ሌላ ወንድ ጋር ልትሄድብኝ ትችላለች አሁንም ሌላ ቦታ ልትሄድብኝ ትችላለች በቃ ሴት ልጅ ደግሞ ይሄ ነገር ካላስማማት ልክ አይመጣም ይሄ ደግሞ ግልጽ ነው ማለት ይሄን ነገር ለማስተካከል ነው ወዴት ነው ሄደው ይሄን ነገር ለማስተካከል ምንድነው አንተ ሰውዬ ፖሊስ ነህ እንዴ ቆይ ኖ እንደዛ አይደለም ይኸውልህ አሁን እኮ ጀመር ነው እኮ ገባን ወደ መሃል እኮ አይ ሁሉንም ነገር እያወጣጣኝ ነው ያለው እያንዳንዱን በቃ ምክንያቱን ንገረኝ አልከኝ አሁን ደግሞ የት ነው ያለው የሚለውንም ነገር አብርሃዬ ይዘብት ነግረኝ ደስ ይለኛል አንዴ እኮ ጀመር ነው እኮ ከዚህ በኋላ የሚደበቅ ነገር እኮ የለም አይደለ እሷም አታስቀምጠህም አሁን ይሄን ነገር ነግረኸኝ በቃ እሱ ወደ አዳማ አካባቢ ነው ያለው በቃ እንደዚህ ብልቱን ለማሳደግ መሪጌቶች አካባቢ ጋር ነው ያለው ሲጀመር እኔ ሻላት ነበር እሷም ይሄን እንደዚህ ልፈልጌ ሳይሆን በቃ እሱ በዚህ አጋጣሚ ነው እንደዚህ እንትን ያለው ስለዚህ ይሄን 13 ሳምንት ያክል የጠፋበት ጊዜ ማለት ነው እንግዲህ አዳማ ነው ያለው ማለት ነው እሱ አዳማ ነው ያለው በቃ አዳማ የባህል ሐኪሞች ጋር ነው ያለው መርጌቶች ጋር ነው ሄደው አስታኪው መጣለው ነው የሚለው ትደዋወላላችሁ ካንተ ጋዛ ሆኖ አንዴ ደውሎልኛል እና እንዴት ነው በሰላም ገባህ ወይ እልሃለሁ ስለዚህ ስልክህን በሌላ ስልክ ወይ ወደ ደውልልኝ ስልክም በቃ እሱ ማለት እንዲታወቅበት አልፈልግም ይሄ ነገርም አሁን እኔ ማውራት አልነበረብኝም ጓደኛዬ ሚስጥር ብሎ የነገረኝ ነገር እኔ ላንተ እንደዚህ ማውራትም አልነበረብኝም ግን ይሁን ያው እሷ ተጨንቃለች ብዬ ነው ይሄን ነገር የሚያልኩ በቃ ልክ አይደለም መልካም ሲሳይ እንግዲህ በጣም ጥሩ ነገር ነው የነገርከኝ እንግዲህ ትልቅ ጭንቀት ነው ያቀለልክልኝ አዳማ የት አካባቢ እንዳለም እንግዲህ ደውለህ እመጠይቀው ይሆናል ማለት ነው አሁን ጀምረናል ስለዚህ ጉዞ ወደ አዳማ እናደርግና ከሱ ጋር ደግሞ የሚኖረን ቆይታ ይኖራል ማለት ነው እሱን አናግረን እኛ በህክምና ሆነ አሁን ልንሄድ ነው አዳማ እሱ ጋር ልንሄድ ነው አሁን ደውለለት ምንም ችግር የለውም እኛ ከኛ ሰዎች ጋር አብረን ወደ አዳማ እንሄዳለን ጓደኛዬን አሳልፌ እንደሰጠሁት እኮ አሁን ይሄም ያው በመትለቁበት እንትን ይኖራቸዋል እዛ ላይ ማየቱ አይቀርም እንደዚህ አዳማ እንሂድ ግዴለህም እንሂድና ያለው ነገር እኛ የምናግዘው ነገር ይኖራል ስለዚህ አዳማ እንሄዳለን አዳማ ሄደን እሱን አግኝተን ደግሞ ከሱ ጋር እንነጋገራለን ማለት ነው ለነገርከን መረጃ እንግዲህ በጣም አመሰግናለሁ እሺ እኔ ስራ ይኖርኛል እኮ እንዴት ነው ዝም ብዬ ተነስቼ አዳማ ልሄድ የምችለው ስልኩን ከሰጠህን እኛ እዛ ሄደን እሱን እናገኘዋለን ችግር የለውም እናናግረዋለን ስልኩን ሰጠናለህ ያለበትን አካባቢም ወይ ደግሞ አንተ እንዲነግረህ ታደርግልንና እኛ ሄደን እናናግረዋለን ችግር የለውም አይ በቃ እሺ በቃ ችግር የለውም ይሁን እሺ በቃ ችግር የለውም
እሄዳለሁ። መልካም እንግዲህ መሄድ እንችላለን ማለት ነው። ያው እንግዲህ ውድ ቤተሰቦች ንግግራችን ፍሬ አፍርቶ እንግዲህ ያገኘነው ፍንጭ አለ ማለት ነው። እንግዲህ የማርታ ባል አዳማ እንደሚገኝና አንዳንድ ችግሮችን ለማስተካከል ወደ አዳማ እንደሄደ ተነግሮናል። ስለዚህ እኛም አሁን ጓዛችንን ጠቅልለን ወደ አዳማ ጉዞ እናደርጋለን ማለት ነው። እሱን ደግሞ አግኝተን ይህን ችግር ለመፍታት እንሞክራለን ማለት ነው። እስቲ አብራችሁ ነው